አጠገባችሁ ያለው ሰው ገፋሩና እግዚአብሔር በዚህ ያለ በሉ። ጨምሩና በሉ ሲያለ የመጨረሻ እግዚአብሔር አሜን። ጌታ ይባረክ። ማካፈላችሁ ሐሳብ አጠገባችሁ ላለው ሰው ላይ አስተላልፉልኝ። ሁኔታህን አትስማ ነው። ሶስት ጊዜ የመጨረሻ መጽሐፍ ቅዱስ የያዛችሁ ሰዎች ምዕራፍ 18 ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ምንድነው የሚለው? በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ አድባር ዛፍ ምን አለለት ይላል? ተገለጠለት ይላል። እና እኔ የምፈልገው ሐሳብ ቁጥር 9 ላይ እርሱ ሚስትህ ሳራ ወዴት ናት አሉት። እርሷም በድንኳኑ ውስጥ ናት አለ። እሺ አለ። ቀጥሎስ ቁጥር 10 እርሱም አለ እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት አጠገባችሁ ያለውን ሰው በእውነት በሉት። ዛሬ በሉት። እግዚአብሔር በራሱ ስለማለ ማይሆንልህ ነገር የለም። አንድ ሰው ጮህ አሜን ይበል። ያው በደንብ ስም በእውነት እንመለሳለን። ሚስትህም ሳራ ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህ ሰማች። አብርሃምና ሳራም በዕድሜያቸው ሁኔታውን ስማውን አብርሃምም ሳራም በዕድሜያቸው ሸምግሎ ፈጽሞም አርጅቶ ነበር ይላል። የሚገርማችሁ ነገር ከሳራም ቀጥሎ እኮ አብርሃም ሚስት አግብቷል። ገና ቀጥሎ ማለት አርጅቷል፣ ፈጽሞም ደክሟል እየተባለ ቀጣይ ቻፕተር አለ። ሰይጣን ሁኔታ አርጅቷል ፈጽሞ ደክሟል ሲል እግዚአብሔር ሌላ ምዕራፍ ይጀምራል። ያው የአብርሃም ምዕራፍ ብዙም ባይሆን ደስ የማይልም ባይሆን ማለት ነው፣ ግን እኔ የምተነብየው በመልካም ነው። ሁኔታ አብርሃምን ማርጀቱን ነው የሚያውቀው፣ መርከሙን ነው የሚያውቀው፣ መሳሉን ነው የሚያውቀው። ግን ምንድነው እግዚአብሔር እኔ በመልካም መተርጎም ትችላላችሁ የእግዚአብሔርን ቃል ማለት ነው። ግን እግዚአብሔር አዲስ ምዕራፍ በእኛ ህይወት ላይ ዛሬ ያበቃል። ቀጥሎስ ምን ይላል? በዕድሜያቸውም ሸምግሎ ፈጽሞም አርጅተው ነበር። በሴቶችም የሚሆን ልማድ ከሳራም ተቋርጦ ነበር። ሳራም በልቧ እንዲህ ሳቀች፣ በልቧም እንዲህ ስትል ሳቀች፣ ካረጆ በኋላ በእውኑ ፍትወት ይሆንልኛልን? ጌታም ፈጽሞ ሸምግሏል። እግዚአብሔር አብርሃምን አለው ካረጆ በኋላ በእውኑ እወልዳለሁን ስትል ሳራ ለምን ሳቀች ተጠየቀች። በእውኑ ለእግዚአብሔር የሚሳነው ነገር አለንን? የዛሬው ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም፣ እስክትክጂ እስክትዋሺ ዛሬ የሆነ ነገር ይመጣል። ሳራም ስለፈራች አልሳኩም ብላ ምን አለች? ካደች። እርሱም አይደለም ሳቅሽ እንጂ አላት። እግዚአብሔር ውሸት አያውቅም። ደስ የሚል አምላክ። አጠገቤ ያለው ሰው ገፋ አድርግና እግዚአብሔር ውሸት አያውቅም፣ ሁኔታ ግን ይዋሻል ማለት ነው። እውነት ውሸት እግዚአብሔር ጋር ውሸት አለ፣ ግን ሁኔታ ምንድን ነው የሚለው? ሁኔታ ይዋሻል። ከፀሐይ በታች ያለው ሁሉ ነገር ይዋሻል። እየሰማችሁ ይናል። ሁኔታ ቢዋሽም የጠራችሁ እግዚአብሔር አይዋሽም። ወዳጆቼ እኔ አንድ ነገር ልንገራችሁ። እዚህ ቤት ባለፈውም እግዚአብሔርን መፈለግ በሚል ተምረናል። እሑድ ዕለት አያችሁ ወይ? እግዚአብሔርን ባለመፈለጋችን እግዚአብሔርን ባለ ተከታትለን ባለመፈለጋችን የተነገረን ፕሮፌሲ የተነገረን ሆፕ ተስፋ የተነገረን የእግዚአብሔር ሐሳብ የሚዘገየውና የሚቀረው ከኛ ሁኔታ ሊሆን ይችላል እንጂ ከእግዚአብሔር አፍ ወጣ ተባለ። ከልጅነታችሁ ጀምሮ የሰማችሁት ትንቢት አካል ወደ ቤታችሁ ይመጣል። እኔ ልንገር፣ እኔ ያሁን እየሄድኩ ያለሁበት ማለት በእኔ ህይወት ላይ እየሆነ ያለው ሁሉ ማለት ነው ገና ከእናቴ ማዘን ሳልወጣ ጀምሮ የተነበየው ትንቢት። ህይወታችሁ ላይ ከመሬት ተነስቶ የሚሆን ነገር የለም።
ሁሉም የሚሆነው በእግዚአብሔር ፕላን ብቻ ነው። እውነት ውሸት? በህይወታችሁ ላይ የሚሆነው ሁሉ የሚሆነው ከእግዚአብሔር ዓለም ፕሮግራም ተደርጎ ነው የሚሆነው። ድንገት የሚሆን ነገር እዚህ ምድር ላይ የለም። እግዚአብሔር ደግሞ ሳያቅ የሚሆነው ነገር የለም። እየሰማችሁ ነው አይደል? እና አንድ ጊዜ የሃና ታሪክ ደስ ይለኛል። እና ሃና ብዙ ጊዜ ትጸልያለች። ልጅ ስትጸልይ የነበረው ግን ለኮምፒቲሽን ነው፣ ለልጅ አይደለም። ልጅ እውነትም ባዶነትም ክፍተት አላት። ልጅ የላትም። እየሰማችሁ ነው? ልጅ የላትም። ግን ከጣውንቷ ጋር እዛ ቤት በየአመቱ ገንፎ ይበላል። እኔ ቤት ግን ገንፎ የለም። በየአመቱ ስሙ የማይታወቅ ሰው እዛ ልጅ ይወለዳል። ግን እኮ ማት ነው። ግን ባይብል ላይ የሚጠቀስ እንኳን አስተማር እዛ ማን ቤት የተወለደው እነ ፊናና ቤት የሚወለደው ልጅ ንገሩኛ። ልክ ነው አንብባችሁ ከሆነ ፊናና የወለደችው ስም አለው? አያችሁ፣ እግዚአብሔር እናንተ ቤት ሲመጣ ስም ያለው ነገር ይዞ መምጣት ስለሚል ሃሌሉያ አሜን ያ እግዚአብሔር አንቺ ቤት አራ አሜን። ዛሬ አምኜ ነው የምነግራችሁ። የሆነ ነገር ሊሆንልህ ትንቢት ፍለጋ አይደለም የሚሄደው። ብቻ የተሰጠ ሆፕ ይኑር። አሜን። የሆነ ነገር ማለት የተሰጣችሁ ተስፋ ይኑራችሁ ብቻ። እግዚአብሔር የሰጣችሁ ምን ይኑራችሁ? ተስፋ ብቻ ይኑር። ለዚህ ነው አይደል ኢዮብ ላይ የመጽሐፍ ቅዱስ ምን ይላል? ኢዮብ ምዕራፍ 14 ቁጥር 7 ላይ ዛፍ ብትቆረጥም እንኳን ይላል ኢዮብ ወርድ በዚህ ሰዓት ነገር ሁሉ የወደመበት ሰዓት ሁኔታ ሁሉ ተሰብስበው ምንድነው የሚለው? ኢዮብ ባለጠጋ የነበርክ አሁን ዳመናት ዳይሆን ባዶ የቀረ ከራስ እስከ እግር ድረስ በቁስል የተመታ ሚሊዮነር የነበርክ ግን አሁን ተራ የሆንክ በጣም ሁኔታ አሪፍ እነ ኤልፋስ የሚባሉ አሪፍ ጓደኞች ነበሩት። የእግዚአብሔርን ቃል ከጥግ እስከ ጥግ የሚያውቁ በቃል ሁሉ እየመጡ አሪፍ መርፌ እየሰጡት ሄዱ ነበር። አይሰው ጅማሬ ታናሽ ቢሆን እንኳን ሉክሚ ይሄ ሰው ልጅ ጅማሬው እኮ በጣም ትልቅ ሰው ነው፣ ሚሊዮነር ነው ይላል። በምድር ላይ እንደ ኢዮብ ያለ ባለጠጋ የለም ይላል እኮ ባይብል። ግን እየመጡ ያፌዙበት ነበር። አንቺ ዛሬ ባጃጅ ላይና ቤት ግርግዳ ላይ ምን ለጥፋት ጠቅስ እኮ በፌዝ የወጣበት እኮ አይሶ ጅማሬ ታናሽ ቢሆን እንኳን ፍጻሜ ምናምን እጅግ ይሆናል ያሉ እነ ኤልፋዝ አልገጠማችሁ? እንደዚህ አይነት ጴንጤ የሚተርብባችሁ ይሁንና አይዞሽ እያለ ግን የሆነ ንግር በስንፍና ንግር ልባችሁን የሚያቆስሉ አሉ ማታ አሉ። አንድ ነገር ልንገራችሁ፣ እግዚአብሔር ተናግሯችሁ የተስፋው ቃል የዘገየባችሁ ሰዎች፣ እግዚአብሔር ተናግሯችሁ ሁኔታዎች ከበዋችሁ የሆነ ስንፍና እየተናገሩባችሁ ያላችሁ ወንድና ሴት የጌታ ብሩካኖች የጌታ ልጆች መልእክት አለኝ ለእናንተ ዛሬ። ከሁኔታው እግዚአብሔር አልፎ ይመጣል። ይኸው አድምጡ። አብርሃም ቤት ውስጥ የነበረው ሁኔታ በብርና በወርቅ የሚመለስ አይደለም። ከባድ ሁኔታ። ምን አይነት ሁኔታ ነው ብትሉኝ የልጅ ጥያቄ ነው። አብርሃም በዚህ ሰዓት ላይ የ75 ዓመት ጎልማሳ ሆኖ የተጠራው ሰውዬ እድሜው ገፋ፣ ወደ 100 ገባ እና አብርሃም በዚህ ሰዓት ላይ ከ12ኛው እስከ 18ኛው ቻፕተር ኤክስ እና ዋይ የመጣ ያልሰጠው ትንቢት የለም፣ ያልተነገረው የተስፋ ቃል የለም። ሰውየው ትንቢት አርግዞ በቃ ትንቢቱ አልወለድ ብሎ በቃ ደጃፍ ላይ ተስፋ ቆርጦ በቃ እግዚአብሔርን መጠበቅ ምን ያደርጋል፣ እግዚአብሔርን መስማት ምን ያደርጋል፣ ይኸው እግዚአብሔርን ብዬ ምናምን ብሎ እያጉረመረመ በድንኳኑ ደጃፍ ላይ ተቀምጦ እያለ ድንገት ሶዶምንና ገሞራን ሊያጠፉ ሲያልፉ ድንገት ከሩቅ አያቸው ይላል። አብርሃም ከሩቅ አያቸው። ለምን ከሩቅ አያቸውና አብርሃም በቃ ዘና ፈታ ብሎ እለፉ ምናምን አላላለ። ያረጀ ጥያቄ ቤት ውስጥ ነው። ብዙ አገልጋይ የተፈራረቀበት እድሜውን የጨረሰበት ጥያቄ ነበር። ቤት ውስጥ ጧት ቀን ለሊት የሚሰብከው ሁኔታ ነበረ። ያ ሁኔታ እንዲቀየርለት ፈለገ። ዛሬ ብዙ ጊዜ በድምፅ ነው የምንተዋወቀው። እስኪ በአካል ግባና እስኪ እኔ ቤት ውስጥ ሰምታ። አብርሃም በቤት ውስጥ ሰማይን አከረመ።
አንዳንድ ሰው ትንቢት ለመስማት ነብይን አንድ ወር ሙሉ ይመግባል። በግበሬ ያለደ ወጋውላችሁ እና አብርሃም ቤት ውስጥ ገባ ሲል ሁኔታው ከባድ ነገር ይሰጠዋል። አንተ ከባድ ነው የብዙ ሕዝብ ትባላለች፣ ለብዙ አባት ትባላለች፣ ምናምን ትባላለች እንጂ አንተ ምንድነው ዛሬ ሰይጣን እየሰበካችሁ እዚህ ቤት የመጣ አንዳንዱ ሆስፒታል ገብቶ 10 ምናምን በሽታ ተጠርቶበት በቃ ቃሉ መስማት ተው በሽታውን ይቆጥራል። ጮጋራይ ታይፈስ ሱካሪ ምናምን ይላል። አንተ የጠራህ እግዚአብሔር ታማኝ ያ በሽታ አንተን መግደል ቢፈልግ ኖሮ ማለት ነው ዶክተሩ ሳይዘረዝርልህ በፊት ይገድል ነበር። አይደል ቢገድል ነበር ዶክተር። እኔ ሰው ሰራሽ የሰራው መድኃኒት አይደለም አንተ የሚያኖር የእግዚአብሔር ምሕረት ነው እውነት። እና አብርሃም ቀን ሌሊት አንድ ሁኔታ ተፈጥሮ ይሰጥቷል። አብሪሽ በቃ አርጅታል፣ አንተ እሷም አርጅታለች። ኦልሬዲ ከሴቶች የሚገኝ ምን ተቋርጧል? ስርዓት ተቋርጧል። ማርገዝ አትችልም፣ መውለድ አትችልም ያለ ሁኔታ በደንብ አድርጎ አንዳንድ ምዕራፍ ይሰጥቷል። አብርሃም በቃ ከዚህ የተነሳ ተስፋ በሁኔታ ተስፋ የቆረጣችሁ ሰዎች፣ ዙሪያችሁ ባሉ ሰልፎች ልባችሁ የወረደ ሰዎች፣ አንገት ደፍታችሁ የመጣችሁ ሰዎች፣ እየተረባብሻችሁ የመጣችሁ ሰዎች፣ ይሄውና መዓት እንዲሰማው ግን የለም ፍሬ የምትሉ ሰዎች ዛሬ ለእናንተ መልእክት ይዤ የመጣው መልእክት ታውቃለህ። ሁኔታን አትስማ። እውነቴን ነው የምላችሁ። ሁኔታን መስማት ከጀመርሽ መውደቅ ከጀመርሽ ሁኔታን በሰማሽ ቁጥር ሁኔታ መልካም ነገር ሰብኮ አያውቅም። ዛሬ አንድ መልእክት የምናገራችሁ ምን እንደሆነ ታውቃላችሁ? የእናንተ ነገር በእናንተ አቆጣጠር ቢያልቅም፣ በእናንተ አቆጣጠር ቢዘጋም፣ በእናንተ አቆጣጠር ቢሞትም፣ በእናንተ አቆጣጠር ቅድም እንዳልኳችሁ ኢዮብና ዛፍ ብትቆረጥ እንኳን ይላል አይደለም ስሩም በምድር ምን ቢል እንኳን ቢሞት እንኳን ቢያረጅ እንኳን አለ ከዋው ሽታ የተነሳ ግን ዋው ማነው? ኢየሱስ። ከኢየሱስ የተነሳ ግን አለ የተቆረጠ የሞተ ያረጀ ነገር አለ ምን ማለት ይጀምራል አለ ማቆጥቆጥ ይጀምራል አለ። ለዛም እንደ ዛፍ አይደለም የሚያቆጠቁጡ አለ። እንደ ምንድን ነው የሚያቆጠቁጡ አለ? እንደ አትክልት ያቆጠቁጣል፣ ያፈራል። እኔ ዛሬ ተነብያለሁ 2006 2005 ጀምሮ ከልጅነትሽ ጀምሮ ትንቢት ሰምተሽ ቃሉ አካል ለብሶ ያልመጣ ወንድና ሴት የጌታ ልጆች ዛሬ ተነብያለሁ፣ በላያችሁ ላይ እናገራለሁ። ከዚህ ግቢ ሳንወጣ የሰማይ አምላክ እግዚአብሔር ያስደንቀናል። ከሁኔታ አልፎ እግዚአብሔር ይመጣል። ማን ሰዎቹ ከፍ አድርጎ አሜን የሚል ተቀመጡ። እንደ ገደል ማሚቱ የሚደጋገም ትንቢት አትፈልግም። አንድ የወጣላችሁ ቃል ይሰራል። አሜን። ተጋባ ገፋርና ይሰራል። የእግዚአብሔር ቃል ምን ይላል? ይሰራል። እስኪ ዝርዝራችሁ አንብቡት። ምንድን ነው የሚለው? በዛው ምዕራፍ ላይ ቁጥር ላይ ምን እያለ ይናገራል? አብርሃምን በእድሜው ምን ነበር ይላል? ሳራም በእድሜው ምን ሆና ነበር ይላል? አርጅታ ነበር። በሴቶች ልማድ የነበረው ተቋርጦ ነበር ይላል። ዛሬ ልንገራችሁ፣ ተስፋ በመዘግየቱ እግዚአብሔር የተናገራችሁ ነገር በመዘግየቱ ጉልበታችሁ የደከመ፣ ትጥቃችሁ የተፈታ፣ ጉልበታችሁ የተብረከረከ ከእግዚአብሔር ፊት የኮበለላችሁ ሰዎች፣ ከቃሉ ፊት የኮበለላችሁ ሰዎች ለእናንተ መልእክት አለኝ። ከሁኔታው በላይ እግዚአብሔር ይሰማል። ከከበባችሁ ጥያቄ በላይ፣ ከታወጀባችሁ አዋጅ በላይ፣ ከተነገራችሁ ንግርት በላይ እየሰማችሁ ነው። እና እኔ ዛሬ ላያችሁ ላይ የምተነብየው ትንቢት ይሄ ለዚህ ነው። አያችሁ ሁኔታው ከሷ በላይ ስለበለጠ እግዚአብሔር መጥቶ በራሱ ማለት ይላል ከዘፍጥረት እስከ ራእይ እግዚአብሔር ከዛ በኋላ በራሱ ብሎ አያውቅም። አብርሃምን ስለሚወደው ማለት አብርሽ እውነት እኔ ልሙት አለ እግዚአብሔር። አይልም መቼም እቺ እኔ ልክስ ነው እና እኔ በቃ እንዲህ ይሁንልህ ቀጣይ አምስት መጣ ወደ አንተ ቤት በባዶ እጅ ያለ ገፋርጉና እግዚአብሔር በባዶ እጅ ወደ ቤት አይመጣም። እግዚአብሔር በባዶ እጅ ወደ ቤታችን ምን አይልም። አጠገባችሁ ያለውን ሰው እዩት በደንብ። እግዚአብሔር በባዶ እጁ አይመጣም። አሜን።
ከሁኔታ በላይ ማን ይሰማል? እግዚአብሔር በደንብ ተደርጎ ነው የሚደመጠው። እኔ እናንተ ጀርባ ላይ ምንድነው ዛሬ ታወጃው? ምንድነው የተነገረባችሁ ነገር? ምንድነው ሰይጣን ላያችሁ ላይ ያወጃለ ሁካታ? ንገሩኝ እስኪ። እዚህ ያነበብኩላችሁ ክፍል ላይ ያለውን ልንገራችሁ። ምን ይላል? ምን ይላል? በሴቶችም ልማድ የነበረው ምን ተብሎ ነበር ይላል? አንደኛ ተቋርጦ ነበር ይላል። ያ ራሱ ምን እያለ ነው ሳራ የሚሰብካት? ከዚህ በኋላ መውለድ አንድ ዶክተር ጋር ብትሄዱ ብታማጡ አንድ ሴት ሄዳ መውለድ ፈልጌ ነበረና እንደዚህ በሴት ወግ ያለውን ነገር አይመጣም እና ምን ይሻላል? በቃ ካልመጣው ረጅ መውለድ አትችይም ነው እንጂ ዶክተር። እዚህ ቤት ውስጥ ያለው አንደኛው የተፈጥሮ ቻሌንጅ ሁኔታ እየሰበካቸው ግን እግዚአብሔር ምን አላቸው? በልቶና ጠጥቶ እንደ ዘመኑ ነቢይ ወጥቶ አልሄደም። ህይወታቸውን የሚቀይር ህይወታቸውን የሚለውጥ ህይወታቸውን የሚዳስስ እውነተኛ ቃል እግዚአብሔር ተናገረ። የዛሬ ዓመት በዛ እንደ ዛሬው ጊዜ ወደ እናንተ እመጣለሁ፣ ሚስትህም ሳራ ወንድ ልጅ ትወልዳለች እና በሁኔታ የተነሳ እኔ አሁን እግዚአብሔርን መጠበቅ አይሁንልኝ በቃ ምናምን ትችሉታ የምትሉ ሰዎች ካላችሁ እባካችሁ አንድ ነገር ልንገራችሁ፣ ቢዘገይም እግዚአብሔር ይመጣል። አጠገባችሁ ያለው ሰው ገባርጉና ቢዘገይም እግዚአብሔር ይመጣል። ቢዘገይም ማን ይመጣል? እና ሁለተኛው ትልቁ ተጽዕኖ ጊዜ አልፏል የሚል ሁኔታ ነበር። እነዚህ ሰዎች ቤት ውስጥ የነበረው ሁለተኛ ሁኔታ ጊዜያችሁ አልፏል። ኦልሬዲ እግዚአብሔርን አጨቅጭቁትን፣ እግዚአብሔርን አትረብሹትን፣ ቸርች ሄዳችሁ ወንበር አትስበሩ፣ ኢየሱስ አትበል የሚል ጊዜ ሄዷል። አያችሁ፣ ለዚህ ነው እግዚአብሔር እንዳለ ዴቭ እንዳለ እግዚአብሔር ነገርን በጊዜ ውብ አደረገ። ኢየሱስ ይባረክ። አሜን ነው ወይ? ሶስተኛው ደግሞ እዚህ ቤት ውስጥ ሁለተኛው የጊዜ አልፏል የሚል ሁኔታ። ሶስተኛው እዚህ ላይ ወረድ ብላችሁ ብታደርጉት ምን ይላል? እግዚአብሔር አብርሃምን አለው ካረጀሁ በኋላ በእውኑ እወልዳለሁ ስትል ሳራ ስለምን ሳቀች? ሶስተኛው የምታዩት ቶፒክ አለማመን። ለምን? ሳራ ጨርሳለች። በጉዝና ወራት ልጅ ይመጣል ብላ ምናምን ከሰፈር ካሉ ምናምን ጋር ምናምን እየተወዳደረች ምናምን ሰምታ ያን ሰዓት ላይ ቢመጣ ምናምን በቃ በጊዜው የሆነ አላ በቃ ምናምን ብላ ጡንቻዋን ልታሳይ ትችል ነበር። ግን በዚህ ሰዓት ላይ ሳራ እምነቷንም ጨርሳ ነበር። ምንም የሚሆን ነገር ያለ አይመስላትም ነበር። እኔ ዛሬ ልንገራችሁ፣ እምነትን ጨርሳችሁ ቁጭ ያላችሁ የጌታ ቤተሰቦች ዛሬ ለእናንተ አንድ ነገር እነግራለሁ። ከዚህ ከተማ ውጭ የመጣችሁ ከዚህ ከተማ የመጣችሁ ሰዎች ከዚህ ቤት ስትመለሱ እግዚአብሔር እጃችሁ ላይ ባዶ እጃችሁ፣ እውነቴን ነው የምላችሁ፣ በባዶ እጃችሁ አይሰዳችሁም። ጨዋችሁ አሜን በሉ። እምነትም ቢያልቅም ስሙኝ፣ ጊዜም ቢሄድም ሰዎቹ ቢያረጁም ኪዳን አያረጅም። የተሰጠ የተስፋው ቃል ምን አይልም አያረጅም። ስለዚህ እግዚአብሔር የሰጣችሁን የተስፋን ቃል ሳትጠራጠሩ መጠበቅ ነው። ከዚህ የተነሳ ሳራ ይላል እግዚአብሔር ትወልዳለች ስትል ሳቀች ይላል። ከዛ ስትጠየቅ ካደች ይላል። እዚህ ቤት ውስጥ የመጣ ሰው ከአይምሮ በላይ የሆነ ነገር አንድ ሰው ይሆናል። እዚህ ይገናኘኛል የሚል ጮኸ አሜን ይበል። ክብር ለማን ይሆን? ክብር ለማን ይሆን? ኢየሱስ ማን ነው? እና እግዚአብሔር አብርሃም ቤት ውስጥ የተናገረው አንድ ወርድ ነው። ምን የሚል? በውኑ ለእግዚአብሔር የሚሳነው ነገር አለን? የሳራን ማዕፀን የሰራው እኔ አይደለሁም ወይ? ሳራን በአምሳሌ የቀረስኳት እኔ አይደለሁም? አብርሃምን ያበጀሁት እኔ አይደለሁም ወይ? የሳራ ማዕፀን ሙት ቢሆንም እንኳን እኔ
እግዚአብሔር የሮሜው ጻፊ ሲናገር የሌለውን እንዳለ አድርጌ እንደምጠራ እንዴት አላመነችም? ሰማይ ይሁን ስል ሰማይ ሆነ፣ ምድር ይሁን ስል ምድር ሆነ። ይሁን በሚል ቃል ይሄ ሁሉ ከሆነ የእሷ እኮ ምን ያህል እግዚአብሔር ሳራንና አብርሃምን እንደሚወድ የምታዩት ቃል ነው። እግዚአብሔር ለመጀመሪያ ጊዜ በራሱ ማለዳ በእኔ ይሁንብህ፣ በእኔ ይሁንብህ። በቀጣይ ዓመት አለ ያለው ነገ ጀምሮ እኔ ቃሉ ሰራ በኢየሱስ ነገ ጀምሮ በእውነት ነው በመስፍኔ ባንቺ በእኔ ሰዎች ያልጠበቁት ካረጁ ሰዎች ቤት ውስጥ ልጅ ይስሐቅ ከወጣ ካረጁ ቤት ውስጥ የሆነ ማይታሰብ ነገር ዓለምን የሚያነቅ ዶክተሮችን የሚያወዛግብ ነገር የእውነት ነው ብላችሁ የ90 ዓመት ሳራ ልጅ ከታቀፈች ያንቺ እግዚአብሔር የዛሬ 2 ዓመት የዛሬ 4 ዓመት የተናገረን ነገር ማድረግ ይገብደዋል? እግዚአብሔር ይዋሽ ዘንድ ሰው ነው? እግዚአብሔር ይጸጸት ዘንድ የሰው ልጅ ነው? አንተ ሰውዬ ዛሬ አንድ ነገር ልንገር። አንተ ካለመጸለይ፣ አንተ እግዚአብሔርን ካለመፈለግ ነገር ቢዘገኝ እግዚአብሔርን አትማው፣ እግዚአብሔርን አታቅረብርም። ወንድሜ ዛሬ ልንገር፣ መሰው ባዶ ቢሆንም ዶክተሩም የሆነ ነገር ያወጀ ቢሆን ያንተ ነገር ወደ ማዶ እየተሻገረ ይሄዳል። የመስፍኔ ነገር ከትላንት ይልቅ እየጨመረ ሁኔታ እንደሚያወራ ሳይሆን ሰነፉ እንደሚናገረው ሳይሆን አንድ ሰው ባካችሁ ከተቀመጣችሁበት እስኪ ብድግ በሉና የኔ ነገር ይሄዳል በሉ። እኔ ታዲያ ባካችሁ የኔ ነገር ይሄዳል በሉ። ሰነፎች በሉ ጩና እስኪ እንደተናገሩት ሳይሆን የኔ ነገር በሉ እስኪ ይሄዳል በሉ ጩና ይሄዳል በሉ እስኪ ያንቺ ነገር ይሄዳል፣ በተአምር አይቆምም። አራ ያመነ ሰው ጮኸ አሜን ይበል። አንድ ሰው ጮኸ አሜን ይበል። ሁለተኛ ነገሥት ምዕራፍ 6 ላይ ደግሞ አንድ ሐሳብ ልንገራችሁ። ምዕራፍ 6 ላይ ወደዚያም ፈረሶችን፣ ሰረገሎችን፣ እጅግም ጭፍራዎችን ሰደደ። በሌሊትም ወጥቶ ከተሚቱን ከበቡ። የእግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ ከተማይቱ ዙሪያ ጭፍሮች፣ ፈረሶችም ሰረገሎችም ነበሩ። ሎሌው ጌታ ሆይ ወዮ ወዮ ምን እናድርግ አለ። እርሱም ከእኛ ጋር ያለው ከእነሱ ጋር ካለው ይበልጣልና ምን አትበል አለው። አትፍራ። ከእኛ ጋር ያለው እሱ ከእነሱ ጋር ካለው። ይህ ሁለተኛው ምዕራፍ ሁለተኛው ቻፕተር ኤልሳ የሶርያ ንጉሥ የሚያደርገው ሚስጥር እያወጣ ሲያስቸግር ማን ነው ከእኛ ጋር ከእስራኤል ንጉሥ ጋር የተወዳጀ ሰው አለ? ሚስጥር እየባከነብን ነው ቶሎ በሉና ምንስ አንዱ ሰው ተነሳና አይ ጌታዬ አንተ ገና በእልፍኝ ገና ልታስብ ያለው በእልፍኝ ቁጭ ብሎ በእስራኤል አንድ ኤልሳ የሚባል ነቢይ አለ። የልብህ ትርታም ያወራ ውስጥ ያለው ሚስጥራትን የሚናገር አንድ ዳይናሚክ ነቢይ አለ። አንተ ገና ስትል እሱ ገና ሳትናገር ካፍ ሳይወጣ ለደም አድርጎ ለእስራኤል ንጉሥ ኢንፎርሜሽን የሚሰጥ ጀግና ነቢይ አለ ብሎ ሲነግረው ጊያ በዚህ ሰዓት ላይ ይሄ ንጉሱን ተውትና ይሄን ነቢይ ይዛችሁ ልጅ ምስጢር አባካኙ ቶላቱ በፍጥነት ባዘዛቸው መሰረት ወጡ። ኤልሳ የነበራትን ከተማና ኤልሳ ተቀምጦ የነበረው የሚኖርበትን ቤት ምን አደረጉ ይላል? ከበቡት። አገር ሰላም ነው ብሎ ተኝቶ በማለዳው ጊያዝ የሚባለው የኤልሳ ሎሌ ተላላኪ ሲወጣ ድንገት ከተማ ተከቦ አገኙ። ከዚህ የተነሳ ጮኸ፣ ወዮ 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 አለቀልን። ምንድነው ምን ሆነ ሲል ኤልሳ እንደዚያ ዙሪያችን ተከቧል አልቀናል ሲል ኤልሳ አንድ ድምፅ አወጣ። ምን የሚል ድምፅ? ከነሱ ጋር ካለው ይልቅ ከኛ ጋር ያለው ከዓለም ካለው ይልቅ ካንቺ ጋር ያለው። ጊያዝ ለኤልሳ ገብቶ የሰበከው ሁኔታው ነው። ጊያዝ ገብቶ የሰበከው መከበቡ ነው። ጄብ አንድ ጊዜ ምን አለ? ንብ ማርን እንደሚከብ መክበብንስ ከበቡ፣ በአምላክ ስም ግን ሁኔታን የምታሸንፉት እግዚአብሔር ከእናንተ ጋር ሲሆን ብቻ ነው።
የሰማችሁኝ አይደል? ስለዚህ ዛሬ ከዚህ ቤት አንድ ትንቢት ይዛችሁ ውጡ። አሜን። ከዓለም ጋር ካለው ይልቅ ከአንቺ ጋር ያለው ምን ይላል? ከከበበሽ ማን ይበልጣል? ከታወጀብሽ አዋጅ ማን ይበልጣል? ኧረ ተናገሩ፣ ግድ የላችሁ ማለት ከዚህ ቤት ስትወጡ ከኔ ሁኔታ ማን ይበልጣል እያላችሁ ሞታ ነገርኳችሁ። ቤታችሁ ውስጥ የሚሰብካችሁን ጉድለት አትስሙ። ቤታችሁ ውስጥ የሚሰብካችሁን የሰይጣንን አዋጅ አትስሙ። ሰይጣን ሁሉ የሚያወራ ባዶነት ነው። ሰይጣን አሪፍ ነገር አውጥቶ አያውቅም። አሪፍ ነገር አውጥቶኛል ሰይጣን የሚዝባለ ፋይናሊ ካወራ ትሞቻለሽ። አሪፍ ነገር ምርጥ ንግግሩ ትሞቻለሽ። ሆነ ነገር ማወራ አካ ኢየሱስ የሰይጣን ጥቁ ንግግር ትሞታለህ። ስለዚህ ዛሬ የምነግራችሁ ነገር ምንድነው? ከሁኔታችሁ እግዚአብሔር ይበልጣል። ቤታችሁ ካለው ጥያቄ፣ ቤታችሁ ካለው ባዶነት ማን ይበልጣል? እሺ እግዚአብሔር ይበልጣል። ወይስ ክብር ለማን ይሆን? ስለዚህ እናንተ ቤት ውስጥ ለሰው የማይቻል ነገር አይሆንም የተባለ ነገር ይዛችሁ የመጣችሁ ሰዎች ካላችሁ እግዚአብሔር በስንት ምጥና ጸሎት ያመጣውን የሰጣቸውን ይስሐቅን በሁለተኛው ቀን በሞሪያ ተራራ ውሰድና ሰዋልኝ አለ። ያንኑ አብርሃም ሳራንና ሁኔታውን ሰምቶ ቢሆን ኖሮ አይሰዋም ነበር። ያንን ሁሉ አልፎ ሄዶ ሊሰዋ ሲል እግዚአብሔር የአብርሃምን ልብ አቋም አየው። እየሰማችሁ በሁኔታ እግዚአብሔርን የካዳችሁ፣ በሁኔታ ኢየሱስን የካዳችሁ ሰዎች ትዝ ይላችኋል። ጴጥሮስ ኢየሱስን ካደው። አንቺ የምትዩን ሰው ናቆምስ ሞትን ፈርቶ ካደው። ኢየሱስን በቆርቆሮ መሸወድና መቀየር አይቻል። ኢየሱስ ባለፈው ብያችሁ ልዋጭ የሌለው ስማርት የሆነ አባት ነው። ስለዚህ ሁኔታ ከሰማ ኢየሱስን እስከ መካድ ድረስ ልደርስ ትችላለህ። ሁኔታን አልሰማምና ይላል የዕብራዊው ጸሐፊ ስለ አብርሃም ሲናገር አመድ እንኳን ቢሆን ይስሐቅን እንደሚያስነሳው አምኖት ነበር አለ። ከፊዚካላዊ ቼንጅ ቢወጣ ያንቺ ነገር ወደ አመድ እንኳን ቢቀየር እግዚአብሔር አመዱን ሰብስቦ ይስሐቅ አብሮ እንደሚሰጥሽ ማመን አለብሽ።